ይህች ዕለት ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት በጽሙናና በፍርሃት ቆሞ የእግዚአብሔር ሰላም ከኔና ከናንተ ጋር ይሆን ዘንድ ጸልዩ። ቅዳሴ ማለት ምን ማለት ነው ከሚለው ብንጀምር ቃላዊ ፍቺው ቀደሰ የሚለው ቃል ነው መነሻ የሚሆነው። የግዕዝ ግስ ነው። ቀደሰ ማለት አመሰገነ የሚለውን ትርጉም ያመጣና ቀደሰ ማለት ለየ፣ አከበረ፣ ከፍ ከፍ አደረገ። ከዛ ቅዳሴ የሚለው ቃል ይወጣል። ምስጋና ማለት ነው በጥቅሉ ማለት ነው። ቅዳሴ ማለት ምስጋና ማለት ነው። ቅዳሴ የጸሎቶች ሁሉ ዘውድ ነው። የሁሉም ጸሎቶች የበላይ ቅዳሴ ነው። ለዚህ ነው ቅዳሴ እየተቀደሰ ሌላ የግል ጸሎት ማድረግ ክልክል ነው የሚባለው ማለት ነው። የጸሎቶች ሁሉ ዘውድ ስለሆነ ነው። አንድ ሰው ቅዳሴ ላይ ተገኘ በቂው ነው። ሌላ ቅዳሴ ላይ ሌላ ነገር የሚያደርገው ነገር መኖር የለበትም ማለት ነው። የጸሎቶች ሁሉ ዘውድ ነው። ያለ ቅዳሴ ቅዱስ ሥጋውና ክቡር ደሙን ማግኘት አይቻልም። ያለ ምስጢረ ቁርባን ደግሞ ሚስጥራት በሙሉ አይፈጸሙም፣ ራሱ ሚስጥረ ክህነትንም ጨምሮ ማለት ነው። ያለ ሚስጥረ ክህነት ደግሞ ክርስትና የለም፣ የልጅነት ጥምቀት የለም፣ ሁሉም ነገር የለም። ስለዚህ ቅዳሴ የሚስጥራት ሁሉ መገኛ ነው። የጸሎት ሁሉ ዘውድ ብቻ ሳይሆን ማለት ነው። የቅዳሴ ጊዜያቶች 3 ናቸው። እየሰማችሁኝ ነው? ስንት ናቸው? 3 ናቸው የቅዳሴ ጊዜያቶች ማለት ነው። እነዚህንም ማወቅ ያስፈልጋል። በጥቅሉ ስናስቀምጣቸው የመጀመሪያው የቅዳሴ ጊዜያቶች ጾም በሆነ ጊዜ ከሰዓት በኋላ የሚከናወነው የቅዳሴ ጊዜ ነው። ጾም ሲሆን ከሰዓት ነው የሚፈጸሙት፣ ከቀዳሜና ከእሁድ ውጪ ማለት ነው። ሁለተኛው ደግሞ ጾም ካልሆነ በማለዳ የሚፈጸመው የቅዳሴ ጊዜ ነው። ማለዳ ሌሊት ከ11 ሰዓት ጀምሮ ማለት ነው እስከ ጠዋት 3 ሰዓት ወይም 2 ሰዓት ድረስ የሚፈጸመው የቅዳሴ ጊዜ ነው። ሶስተኛውና የመጨረሻው ሌሊት የሚፈጸም ደግሞ የቅዳሴ ጊዜ አለ አይደለም? የልደትና የትንሣኤ በዓል በሚከበርበት ጊዜ ደግሞ ሌሊት ይቀደሳል። ከዚህ ውጪ ሌላ የለም። ቅዳሴ በዋናነት ማለት ነው የሚቀደሰው ወይም ቅዳሴውን ካህናቱ የሚፈጽሙት ለምእመናን ነው በዋናነት ማለት ነው። ስለዚህ ምእመናን መገኘት አለባቸው። ስርዓቱም ያዛል። ምእመናን ሳይኖሩ ቅዳሴ እንዳይገባ ወይም እንዳይጀምር ካህኑን ይገዝተዋል፣ የቤተክርስቲያናችን ስርዓት ማለት ነው። 3ቱም አካላት ቅዳሴው ላይ አስፈላጊ ናቸው። ካህኑ፣ ዲያቆኑና ምእመኑ ማለት ነው። የቅዳሴ መጽሐፋችንን ስትመለከቱ ይበል ሕዝብ ወይም ይህ ሚላል አይደለም? ይበል ሕዝብ፣ እንደገና ይበል ካህን፣ ይበል ዲያቆን ይላል። ስለዚህ 3ቱም ተሳታፊዎች ናቸው። ዲያቆኑም፣ ካህኑም፣ ምእመኑ እና ዲያቆኑ የምእመኑን እያለ ምእመኑ ሳይኖር ዲያቆኑና ካህኑ ብቻ ቅዳሴ ሊገቡ አይችሉም። በቤተክርስቲያናችን ስርዓት ቁጥሮቹን እንደሚወስን እንደሚከለክል ምእመናን ሳይኖሩ ቅዳሴ መጀመርም እንደሌለበት ፍትሐ ነገሥቱ ይናገራል። በአንቀጽ 12 ላይ ፍትሐ ነገሥት አንቀጽ 12 ላይ ሕዝቡ ሁሉ ሳይሰበሰቡ የቅዳሴውን ጸሎት አይጀምሩ ይላል። ሕዝቡ ሳይሰበሰብ የቅዳሴውን ጸሎት እንዳይጀምሩ። ይሄ ለምንድን ነው ሕዝቡ ሳይሰበሰብ ቅዳሴ እንዳይጀምሩ የሚለው ለምንድን ነው ስንል እዛው አንቀጽ 12 ቁጥር 195 ላይ ፍትሐ ነገሥቱ ቅዳሴ ሲጀመር ያልነበረ አይቁረብ ይላል። አያችሁ፣ ቅዳሴ ሲጀመር ያልነበረ አይቁረብ ከተባለ እስኪጀመር ድረስ መጠበቅ አለበት ምዕመኑ ማለት ነው። ምክንያቱም እንዳይቆርብ እያደረግነው ነው ማለት ነው። ወይም ደግሞ ቅዳሴ አቋርጦ የሚቆርብ ከሆነ ደግሞ ከባድ ነው። ስለዚህ ቅዳሴው ሳይጀመር ያልነበረ ምዕመን እንዳይቆርብ ስለሚል ቅዳሴው ከመጀመሩ በፊት ምዕመናን መገኘታቸውን ቼክ ማድረግ አለበት ነው። ስንት ቅዳሴያት አሉ? ይሄ ለብዙዎቻችን እንግዳ ላይሆን ይችላል። በዝርዝር አላስቀምጠውም። ግን ሁልጊዜ ቤተክርስቲያን ቅዳሴ ሲባል አንድ አይነት ቅዳሴ ብቻ የምትቀድስ ይመስላቸው ሰዎች ስላሉ ቅዳሴው ልክ እንደ ውዳሴ ማርያም አሁን እንደምንደግመው ውዳሴ ማርያም የዘወትር ጸሎት አለ፣ የዕለት ደግሞ አለ አይደለም? ውዳሴ ማርያም የዕለቱን ከማንበባችን ወይም ከመድገማችን በፊት
ዛሬ ቀኑ ምንድነው? ማክሰኞ አይደል? የማክሰኞን ከመድገማችን በፊት የዘወትሩን እንላለን አይደለም? ከበስማም ጀምረን ማለት ከዛ በኋላ ነው ወደ ዕለቱ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ብለን ወደ ዕለቱ የምንሄደው። ቅዳሴውም ልክ እንደዚህ ነው። የዘወትር አለ ከአሃዱ ጀምሮ ማለት ነው። ከዛ ደግሞ የየዕለቱ ደግሞ ቅዳሴያት አሉ። እንደየበዓላቱ፣ እንደየዕለታቱ፣ እንደየወቅቱ ተወስደው ደግሞ የሚጸለዩ ወይም የሚቀደሱ ቅዳሴያት አሉ። እነዚህ 14 ናቸው። እነዚህ 14ቱ ቅዳሴያት የመጀመሪያው ቅዳሴ ሐዋርያት ነው። ሁለተኛው ቅዳሴ እግዚእ ነው። ሶስተኛው ቅዳሴ ማርያም ነው። አራተኛው ቅዳሴ ዮሐንስ ወልደ ነጎድጓድ ነው። አምስተኛው ቅዳሴ ሰለስቱ ምዕት ነው። ስድስተኛው ቅዳሴ አትናቴዎስ፣ ሰባተኛ ቅዳሴ ባስልዮስ፣ ስምንተኛ ቅዳሴ ጎርጎሪዎስ። ጎርጎሪዎስ ማለት የባስልዮስ ወንድም ማለት ነው። እሁ ለባስልዮስ ይለዋል። ከዛ ቀጥሎ ዘጠነኛው ቅዳሴ ኤጲፋኒዎስ ነው። አስረኛው ቅዳሴ ዮሐንስ አፈወርቅ፣ 11ኛው ቅዳሴ ቄርሎስ፣ 12ኛው ቅዳሴ ያዕቆብ ዘስሩግ፣ 13ኛው ቅዳሴ ዲዮስቆሮስ፣ 14ኛው ቅዳሴ ካል ጎርጎሪዎስ ሁለተኛው ጎርጎሪዎስ ማለት። ስርዓተ ቅዳሴው ቅድም እንደነገርኳችሁ ነው። 3 ዋና ዋና ክፍሎች አሉ። ቅዳሴ የመጀመሪያው ግብአተ መንጦላይት የሚባለው ነው፣ ወይም የዝግጅት ክፍል የሚባለው ነው። መንጦላይቱ ወይም መጋረጃው ከመከፈቱ በፊት በውስጥ የሚከናወን ነው። ይሄ የመጀመሪያው ክፍል ነው። ሚመጠን ዛቲ ዕለት ግርምት፣ ይህች ዕለት ምን ያህል የምታስፈራ ናት፣ ቅድም ያነበብኩት ማለት ነው እስከሚለው ድረስ ያለው የዝግጅት ክፍል ይባላል። ሁለተኛው የትምህርት ክፍል ይባላል። ቅዳሴው ራሱ ሁለተኛው ክፍል። በዚህ የቅዳሴ ክፍል ላይ የቅዱሳን ነቢያት ትንቢት፣ የሐዋርያት መልእክት፣ ራሱ የከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ይነበባል። መነበብ ብቻ አይደለም፣ ይተረጎማል፣ ይመሰጠራል። ወንጌሉ ከተነበበ በኋላ አይታችኋል። ወንጌል ሲነበብ ቅዳሴ ላይ ወንጌል ከሚያነበው ካህን ፊት ለፊት ከቤተ መቅደሱ ወጥተው የሚቆሙ ካህናት አሉ። አለቃውን ጨምሮ ሊቃነ ጳጳሳትም ካሉ፣ ሊቃነ ጳጳሳት መምህራን ካሉ ወጥተው ይቆማሉ። አይታችኋል። ሲቀደስ መጋረጃው ይከፈትና አይደል? እነዛ የሚቆሙ ሰዎች ወንጌሉን የሚያስነብቡ ናቸው፣ የሚያቀኑ ማለት ነው። ማንም ሰው እዛ ጋር ሊቆም አይፈቀድልን መምህር ካልሆነ በስተቀር። ልምድ ሆኖ አሁን ሁሉም ሰባኪውም ዘማሪውም ቆሞ ያደርጋል። እሱን ነው አሁን ቅዳሴ ላይ ወንጌሉ ከተነበበ በኋላ ምዕመኑ ንባቡን ሰምቷል። ስለዚህ ይቆምና የዕለቱን ንባብ የተፈቀደለት መምህር ሊቁ ይተረጉመዋል፣ ያመሰጥረዋል ከህይወታችን ጋር ማለት። ከዛ ወንጌሉ ሙሉ ይሆናል ማለት በማንበብ ብቻ አይደለም። እና የትምህርት ክፍል የሚባለው እሱ ነው ቅዳሴ ላይ። ሶስተኛውና የመጨረሻው የጸሎት ክፍል ነው፣ ፍሬ ቅዳሴ የምንለው ማለት ነው። ህብስቱ ወደ ስጋ መለኮት፣ ወይኑ ወደ ደመ መለኮት የሚቀየርበት የጸሎትና የምስጋና ጊዜ። እንግዲህ በጣም ጥልቅ የሆነ ምስጢር ቢኖረውም ለመግቢያ ያህል ይህን ከተነጋገርን እኛን ወደሚመለከተው ነጥብ ለመምጣት ይህን ያህል ከተነጋገርን በቂ ነው። ለቅዳሴ ስንሄድ የምናደርጋቸው ዝግጅቶች ሁላችንም ማስቀደስ አለብን። የዛሬን ያደርገውና ሁሉም ሰው ያስቀድሳል፣ ከዛ በኋላ ይቆርባል። ስርዓቱም የሚነግረን እሱ፣ ስርዓተ ቅዳሴው የሚነግረን እሱ። ገና ሲጀምር ራሱ አሁን ቅዳሴው እስኪፈጸም ድረስ የማይቆይ ቅዱስ ሥጋውን ክቡር ደሙን የማይቀበል ካለ እየቀለድን እንዳይመስለው፣ አሁኑኑ ይውጣ ይሰደድ ከቤተ ክርስቲያን። ራሳችን እየተናገር ነው የምንቆመው ማለት ነው። ስሪቱ እሱ ነው። በቅዳሴ ጸበል ላይ የምንጨቃጨቀው የቆረበ ብቻ ነው፣ ያልቆረበ አይሰጥም። ስሪቱ ሁሉም ሰው ይቆርብ ስለነበር ነው የቅዳሴ ጸበል ይሰጠው የነበረው። ማየ መቁረር ነው፣ ማብረጃ። አሁን ግን የሚቆርብ ስለሌለ ነው ጸብ የተጀመረው ማለት እንጂ ሁላችንም አንድ አይነት የምንሆነው ጸብ አልነበረም። እና አሁን እየተቦረቦረው መጥቷል። አሁን ማስቀደስ ራሱ ብርቆ ነው። ማስቀደስ በራሱ እንኳን ሎት አትብገጼ ለማለት ማለት ፊቴና መላ ሰውነቴን ብለን ምን ጀምረው ማለት በስመ አብ ለማለት ውሃ ባያገኙ እንትፍ ብለው ከአፋቸው በሚወጣው ምራቅ ታጥበው ያማቱ ይላል። አየሁ መጨነቃቸውን ለመግለጽ ነው እንጂ ከና አይናራ አትቆምም። አይ ቅዳሴ ደግሞ በጣም ከባድ ለግል ጸሎት እንኳን ማጠራርገ ውሃ እንኳን ባያገኙ በምራቃቸው ሲሉት ያላችሁ ጸሎት ከተደረገ በኋላ ነው ብዙ ጊዜ ሲጀመርም ማለት ነው። ምንም ከሌለ እንደዛ አድርገው ያማቱ ይላል። ይሄም ጸሎቱን ይጀምሩ ለማለት ማለት። ሶስተኛ መንፈሳዊ የአለባበስ ስርዓትን መጠበቅ። በጃኬት፣ በቲሸርት፣ በቁምጣ፣ በቢጃማ፣ በድሪያ፣ በቱታ፣ በቁራጣ ነጠላ ለብሰነው በተኛ ነው ልብስ ቅዳሴ በጣም ነው። ለምንድን ነው ቆምን የምንጸልየው? ስለማያውቅ ነው አይደለም። አስወድዶ የሚገዛ አምላክ ስለሆነ ለምኑ አይደለም። ለምኑ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል። አንዱ አስወድዶ የሚገዛ ነው። አንተ በፈለግከው ስትፈልገው ብቻ ነው እግዚአብሔር። ሁለተኛው ደግሞ ለማኝ መሆንን እየነገረ ለማኝ ናችሁ እናንተ፣ እኔ ሰጪ ነኝ እናንተ ተቀባይ ናችሁ። ሁልጊዜ እኔ ፈጣሪ ነኝ እናንተ ፍጡር ናችሁ። እናንተ ለማኞች እኔ ተለማኝ ነኝ። በዚህ ውስጥም መገዛት አለበት ማለት። ስለዚህ ራሳችንን መጠበቅ አለብን። በእግዚአብሔር ፊት ነው ምንቆመው በእግዚአብሔር ፊት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት በእግዚአብሔር ፊት መቆም ማለት ነው። ሰው በእግዚአብሔር ፊት ሲቆም በተቻለ መጠን ውሳጣዊ እንኳን ቢያቀተን ውጫዊ ንጽህናችንን መጠበቅ እንዴት ያቀተናል? ስለዚህ በእግዚአብሔር ዘንድ በእግዚአብሔር ፊት ስንቆም ራሳችን በቅዳሴ ጊዜ መገኘት በእግዚአብሔር ፊት መገኘት ስለሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ እንዲህ የሚል ቃል አለ። ዘካርያስ የሚባል አንድ ካህን ነበረ፣ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል። በማን ፊት ነው? ያው በቅዳሴ ጊዜ እኮ ነው። በክፍሉ ተራ። አሁን ካህናት ተራ አላቸው፣ ሰሞነኛ የምንላቸው ማለት። እሱም በተራው ጊዜ ነበረ በታቦተ ሕጉ ፊት የሚቆም። ስለዚህ ያንን አገልግሎቱን
በእግዚአብሔር ፊት መቆም ነው። ስለዚህ ቅዳሴ በእግዚአብሔር ፊት ነው የምንቆም። በእግዚአብሔር ፊት ሲቆም ደግሞ ሰው በተቻለ መጠን ውጫዊ የሚታዩ ነገሮችን ማስተካከል አለበት። የሰውነት ቅርጽን የሚያሳዩ ልብሶች፣ ሰውነትን የሚያጋልጡ ወይም የሚያሳዩ ልብሶች፣ ጸያፍ ጽሑፍ ያላቸው ልብሶች፣ ስዕል የተለጠፈባቸው ልብሶች አሁን ያሉ ናቸው። እነዚህ አሁን ቤተክርስቲያን ላይ ማታዩት ጉዴ። አራተኛው የመግቢያ በርና የመቆሚያ ቦታን ጠንቅቆ ማወቅ ይላል። ምንገባበት ወደ ቤተ መቅደሱ ከሆነ ምንገባው፣ ወደ ቤተ ክርስቲያኑ ወደ ህንፃው ከሆነ ምንገባው፣ ወንዶች በየትኛው በር ነው የሚገቡት? ሴቶች በየትኛው በር ነው የሚገቡት? ካህናት በየትኛው በር ይገባል? የካህን በር የቱ ነው? የሴቶቹ የቱ ነው? ሴቶቹ በካህን፣ ሴቶቹ በወንዶች መግባት ስለሌለባቸው ወንዶቹ በሴቶች ወንዶቹም በካህናት። ሙሽሮች እንኳን ለሥርዓተ ተክሊል ሲገቡ ተለያይተው ነው አይደለም የሚገቡ? ሙሽሮች እንኳን ሲገቡ ሴቶቹ በሴቶች በር ከሚዜዎቿ ጋር ትገባለች፣ ወንዶቹ በወንዶች በር ከሙሽራው ጋር አብረው ይገባል። ይሄን ማወቅ ምስራቅ፣ ሰሜን፣ ደቡብ እነዚህ በሮች ምስራቁ የካህን በር ነው፣ ሰሜኑ የወንዶች መግቢያ ነው፣ ደቡቡ ደግሞ የሴቶች መግቢያ ነው። መቆሚያችንም እንደዚሁ በቦታችን በጾታችን የተዘጋጀ ነው። ይሄንን ማወቅ መጠየቅ ያስፈልጋል። አቋቋሙን ቅደም ተከተሉ ሲያስቀምጥ በሰማያውያን አምሳል ሰራተኞች እንደመሆናቸው ኤጲስቆጶሳት በመንበሩ ፊት፣ ቀጥሎ አስተማሪዎች እንደመሆናቸው ቀሳውስት፣ ሊቀ ዲያቆኑ ባጠገቡ፣ ዲያቆኑም አገልጋዮች ዲያቆናትም አገልጋዮች እንደመሆናቸው ከቀሳውስት በኋላ፣ ከነሱ ቀጥሎ ህዝቡ ሁሉ ይቆሙ ይላል። ከዛ ስለ ህፃናቱ ሁሉ ቦታ አስቀምጧል። ስለ ህፃናት ቀጥሎ ህፃናት ብቻቸውን በአንድ ቦታ ይቆሙ። ከዚያ የሚበቃቸው ቦታ ካለ ህፃናቱ ከአባቶቻቸው ጋር ይቆሙ። ይቀጥልና ባል ስለሌላቸው ሴቶችም ይናገራል። ባል ያላቸው ሴቶች ብቻቸውን በአንድ ቦታ ከአንድ ፊት ይቆሙ፣ ሴቶች ልጆችም ከአንድ ፊት ይቆሙ። ለሴቶች ልጆች ቦታ ባይኖር ከሴቶቹ ወይም ባል ካላቸው በኋላ ይቆሙ። ደናግላንና ባልቴቶች ግን በመቆም በመጸለይም ከሁሉ ይቅደሙ። ነገሥት አንቀጽ 14 471ኛው ቁጥር ላይ ተቀምጧል። አምስተኛ ቀድሞ መገኘት አለብን። ከቻልን ኪዳን ማድረስ ነው። አለዛ ደግሞ አሃዱ ከመባሉ በፊት መገኘት አለ። ስድስተኛው እስከ መጨረሻው መቆየት አለ። ቅዳሴውን አቋርጦ መውጣት አይፈቀድም። ይሄ መቦሲ የምንለው የመጀመሪያው መግቢያው ላይ ሉካኑ ወደ ቤተ መቅደስ ከቤተልሔም ወደ ቤተ መቅደስ እየገቡ ሁላችንም በልምድ እንጸልያለን እንጂ ትርጉሙን ብዙም የማናቀው። በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጽሐፍትን ሰምቶ የቅዳሴው ጸሎት እስኪጨረስ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ስለዚህ አቋርጦ መውጣት አይፈቀድም። እነዚህ ዝግጅቶቹ ላይ ልናደርጋቸው የሚገቡ ናቸው። በቅዳሴ ጊዜ ልናደርጋቸው የማይገቡ ነገሮች ደግሞ አሉ። እነዚህ ተቃራኒ ናቸው። የመጀመሪያው አርፍዶ መገኘት፣ አቋርጦ መውጣት በፍጹም አይፈቀድም። ስለዚህ አርፍዶ መገኘት አግባብ አይደለም ይላል። ስለዚህ ቅዳሴ ወንጌል ከተነበበ በኋላ ቅዱስ ወንጌል ከተነበበ በኋላ በጭንቅ ስራ ካልሆነ በቀር ቅዳሴ ሳይፈጸም ቄሱም ሳይባርክ ሳያሰናብት አንድስ እንኳ ከቤተ መቅደስ ወይም ከቤተ ክርስቲያን አይውጣ። ወደ ቤተ ክርስቲያን የሚገባ መጽሐፍትን የሚያዳምጥ ሁሉ ጸሎቱ እስኪፈጸም ድረስ የማይቆም ከሆነ መለየት ይገባዋል። አይደለም አቋርጦ መውጣት፣ ቆሞ መከታተል አለበት። ቅዳሴው ሲጀመር ያልነበረ አይቁረብ እንደሚለው ማለት። ሁለተኛ የማይደረጉ ነገሮች የግል ጸሎት ነው። የግል ጸሎት ያው ሁሌ ይባላል አይደለም። በፀሐይ ብርሃን ላይ ሻማ አብርቶ ዕቃ መፈልግ ማለት አንተ ትንሽ ሻማ ጠራራ ፀሐይ ላይ ሻማ ማብራት ለጸሎት ካልሆነ በስተቀር ለብርሃን ሻማ አይበራም። ስለዚህ ቅዳሴ የተቀደሰ ለድህነት ቅዳሴው ከበቂ በላይ ነው። እሱን ነው መሳተፍ ያለበት። ወይ ከቅዳሴው በፊት ጸሎቱን መጨረስ አለበት ወይ ከቅዳሴው በኋላ። አንዳንድ ሰዎች ከቅዳሴው በኋላ ጸሎት የለም ይላሉ። ማን ያለ እንጸልያለን ምን ችግር አለው? ዳዊት ቁጭ ብለው ይደግማሉ እኮ አባቶቻችን። ከቅዳሴው በፊት ያልጨረሱትን ጸሎት ይጨርሳሉ። አንዳንድ ደግሞ መጥፎ አባባል ኪዳን አድርስ የትም ድረስ ሰምታችሁታ? ይሄ ዱርዬ አባባል ኪዳን አድርስ የትም ድረስ እንዴት ይባላል? ማን ያስተማረን? ኪዳን አድርስ አስቀድስ ከቻለ ለሰነፉ ሄዶ ስለሚተኛ እኮ ነው። ዋናው ኪዳኑ ነው ይላል። በጭራሽ ኪዳን ደርሶ እኮ ስጋው ደግሞ አይፈተንም። ሶስተኛው የግል ወሬ። ይሄ በጣም የግል ወሬ አሁን በጣም ሞደርን ሆነን ድሮ እንኳን መንሾካሾክ ነበረ። አሁን ስልካችን ላይ ጩኸት አለ። ስልካችን የምንጽፋቸው ነገሮች ቢነበቡ በጣም ጩኸት አለ፣ ስድብ አለ፣ አሽኮርመም አለ፣ ሆነ ማታለል አለ። ቅዳሴ የተቀደሰው በነጠላ ውስጥ ቅዳሴ ላይ የግል ወሬ መያዝ፣ በስልክም ቢሆን መሳቅ፣ መቀለድ፣ በዋል ኬዝ ሌሎች ሰዎች ሊያደርጉ ይችላሉ። እኛ ግን መቀላቀል የለብንም። በመተቸትም መቀላቀል የለብንም። በመንቀፍም መቀላቀል የለብንም። መደንገጥ ነው ያለብን። ሌሎች ሊያደርጉት ይችላሉ። በጣም ደፋሮች አሉ። በጣም መጽሐፉ ግን ፍትሐ ነገሥት አንቀጽ 12 ላይ ቁጥር 474 ላይ እንደዚህ ይላል። በቅዳሴ ጊዜ የሚስቅ ካህን ቢሆን ቅጣቱ አንድ ሱባኤ ነው። አንድ ሱባኤ ማለት 7 ቀን ማለት ይለያል። ከቤተክርስቲያን ራሱን የቻለ ቅጣት አለው። ህዝባዊ ቢሆን በዚያው ጊዜ ከቤተ መቅደስ ያስወጡ፣ ስጋውና ደሙን አያቀብሉ። ያኔ ሁሉም ስለሚቆርብ ማለት አሁን ተገላገልኩ ነው ውጣ ቢባል አሁን ተገላገል። አሁን ቅጣት አለ። አሁን ረፍት ግን ደግሞ እግዚአብሔር ይለያል ከመንግስቱ ማለት። ህዝባዊ ቢሆን ወዲያው ይውጣ አያቀብሉት ያለው፣ ካህኑ ግን አይውጣ አንድ ሱባኤ ይቀጣ ያለው ለምንድን ነው? ካህኑ ከወጣ ቅዳሴው ሊቋረጥ ይችላል። ህዝባዊው ግን ምዕመኑ ከወጣ ቅዳሴው አይቋረጥ። ስለዚህ የምዕመኑን ይውጣ፣ አንድም ደግሞ ከካህኑ በላይ ተጸጽቶ ሁለተኛ ወደዛ እንዳይመለስ እንዲደነግጥ ለማድረግ ነው። ስጋው ደግሞ አያቀብሉት ይላል ቅጣቱ እስከሚፈጸም ድረስ። አራተኛው የሚበላ
የሚበላና የሚጠጣ ይዞ መግባት፣ በዙሪያውም መብል መጠጥ ማዘጋጀት፣ ብስኩት፣ ዘቢብ፣ እንጀራ፣ ጥራጥሬ። አሁን ለቆረቡ ሰዎች እያመጡ ዘቢብ የሚሰጡ ቤተክርስቲያን በጣም ነው። ዘቢብ እኮ ምግብ ነው። ቤተክርስቲያኑ ስለተበላ የተቀደሰ ምግብ መሰለን? ገበያ የሚሸጠው ዘቢብ ነው። እሱን አምጥተው ይሰጧቸዋል ከቆረቡ በኋላ ቤተክርስቲያን ውስጥ። እቺ ደግሞ የኛ ጉዳይ ነች። ውስጥ አዋቂዎች ይሄን የምናደርገው። አሁን ነጋዴዎቹም ለህፃናቱ እየቋጠሩ 4 ፍሬ ነው 5 ፍሬ ይሰጧቸዋል። ህፃናቱ ከቆረቡ በኋላ መቅደስ ውስጥ አይታቸዋል። ላስቲኩን ያረጉና ይላሉ እዛው ምንጣፉ ላይ ብዙ ትለቅማላችሁ ላስቲክ እንደ እኔ እዛ ራጉዬ ላይ ይቻላል። ኪሳቸው ከተውላቸው እናቶቻቸው ምን እያስተማርናቸው ምን ይሆን ያለ ያጽል ቆርቦ ቤቱ ሄዶ ቢመ ምን ይሆን። እኔ እንደውም አሁን ለመቆረብ የሚመጡት ህፃናቱ እኛ የምንገዛላቸውን ብስኩት አስዩም እያደረጉ ሲቆርብ ነው የሚገዛል። ኪሱ ይከተትለታል። በቃ እሱን ነው የሚፈልገው እንጂ ስጋው ደሙን አይደለም የሚፈልገው። ልጆቻቸውን በኪሳቸው ብስኩት እየሰጡ የተለያየ ነገር እየሰጡ እንዲቆርቡ ያደርጉ አሉ። ስለዚህ ይሄ አንዳንዶች ደግሞ ለቆረቡ ሰዎች እዛው አውደ ምሕረቱ ላይ መጥተው ማለት አውደ ምሕረቱ ላይ መጥተው ከላስቲክ እንጀራ ዳቦ የሚሰጡ ሰዎች አሉ። ውጪ መደረግ ያለበትን ከቤተክርስቲያኑ ርቀን ማድረግ ያለብንን ነገር እዛ አውደ ምሕረቱ ላይ የምናደርግ ሰዎች አለን። መብል መጠጥ በቤተክርስቲያኑ ዙሪያ ሊደረግ አይፈቀድም። ሌላው ያው የታወቀ ነው። ጫማን እና ካልሲን ከነጭቃው መግባት አይፈቀድም። ነጠላ ሳይለብሱ መግባት፣ ነጠላን ደግሞ ቤተ መቅደስ ውስጥ ማጠፍ። አሁን የተጀመረው ቅዳሴው ልክ እንዳለቀ ውስጥ የፌስታል ድምጽ ነው የምትሰሙት አይደል? ቤተክርስቲያኑ እንደ ሽሮ ሜዳ ሸማተራ ተያይዘው የሚያጥፏሉ። ያዘው ቤተክርስቲያን ውስጥ እኮ ነው አልቋል ቅዳሴው። ነጠላ ያጥፋሉ። እዛ ላስቲክ ውስጥ ከቶ እየተንጎራደረ ይወጣል። የት ነው የተማሩት? ማን አስተማረ? እሱን ደግሞ ወደ ምን አመጡት? ልክ በተለይ ከሰዓት ቅዳሴ እሑድም ቢሆን ማለት ይገባሉ ቤተክርስቲያን ውስጥ ጫማቸውን በፌስታል ቦርሳቸው እንደተሸከሙ ቢጃማ ወይ የሆነ ነገር ነው ያደረጉት። ቦዲ ምናምን ገላቸውን የሚያሳይ ነገር። ከዛ ልክ ተሳልመው ጨርሰው የሚያስቀድሱበት ቦታ ሲደርሱ ነጠላቸውን አራግፈው እዛው ቆሞ የሚለብሱ ምን ማለት ነው? ምሳሌ ከሚመስለት ነገር ቢያንስም ራት ብትጠሩ ራት ብፌ እና ሰው ልብሱን በፌስታል ይዞ እዛው ብፌው ጋር ይለብሳል ካላበደ በስተቀር። በጣም ማናረገው እኮ ነው። ሰርግ ቤት ልብስ ትለብሳለህ። ተዘጋጅተህ ነው መግባት ያለብን። ይሄን መንገር አለብን። የሰንበት ቤት ወጣቶች ሲገባ ልበስና ተብሎ ይዞት የሚገባ የቅዳሴ ጠበልን ማፍሰስ ደጋግሞ መጠጣት እና ወደ ቤት መውሰድ። የቅዳሴ ጠበል ያው ለቆረቡ ሰዎች ነው። አሁን ግን ለቅዱስ ሥጋውና ለክቡር ደግሞ አብቃን ብለው ሰዎች ቢጠጡት ችግር የለውም ተብሎ ተፈቅዷል። ስለዚህ በፍርሃት ልንጠጣው ይገባል። ስርዓተ ቅዳሴውም በፍርሃት ይጠጡት ከእሱም አንድ አይንጠብ ይላል። በጣም የሚገርም በፍርሃት ይጠጡት አይንጠብ ይላል። ወደ ቤት አይሄድም። የቅዳሴ ጸበል ላልነበሩ ሰዎች ማለት ሌላ ጸበል ነው የሚሄድላቸው ለነሱ ወይም በካህናት ልዩ ትእዛዝ ካልሆነ ለምን ቅዱስ ሥጋውና ክቡር ደሙም ስለሚሄድላቸው ምእመናን ቤታቸው ድረስ ሄደው ካህናት ያቆርባሉ። ስርዓተ ቤተክርስቲያን ስለሚያዝ ለነዚህ ሰዎች ማለት እድሜያቸውን ወይም ህይወታቸውን በሥጋው ደሙ የሚያሳልፉ ሰዎች ድንገት ያልጋ ቁራኛ ቢሆኑ ይሄድላቸዋል። ክርስቶስ እንደገባው ከጣሪያ በታች ልትገባ አይገባኝም እየተባለ ኃጢአተኞች ቤት እንደተገኘው ይገኛል። ለነዚህ ይወሰድላቸዋል። ቆርቦ ለማያውቅ ሰው አይደለም። ስለዚህ ቅዳሴ ጠበል ቢወድላቸውም በካህናቱ ልዩ ትእዛዝ ችግር የለውም። ግን ዝም ብለን ቀረን ይዘነው አንሄድም። ደጋግመንም የምንጠጣው አይደለም። ሌላው ያው ቅድም እንደተባለው በህመም በተለያየ ምክንያት ካልሆነ በስተቀር ቅዳሴ ላይ መቀመጥ አግባብ አይደለም። የመጨረሻው እና በፍጥነት የምናየው ክፍል ቅዳሴ እያስቀደስን የሚባሉትን ብቻ ማለት ሲገባን የማይባሉትን ምንል ሰዎች ደግሞ አለን በልምድ ማለት። ለምሳሌ ያቆኑ ጸልዩ በእንተ ሰላም ካለ በኋላ ፍጽምት ስለምትሆን ሰላም ፍቅር እርስ በርሳችሁ በተለየች ማሄ ወይም እጅ መንሳት እጅ ተነሳሱ ይላል። ሰላምታ ተለዋወጡ እና ይወጣሉ። ንፍቁና ዋናው ዲያቆን በአራቱም ማዕዘን እጅ ይነሳሳሉ። ያን ጊዜ ምንድነው የምናደርገው? እኛ እየተሽከረከርን አንገታችንን ጎንበስ እያደረግን ሰላምታ እንሰጣለን። እንደሱ ማለት አይደለም። ሰላምታውን በጥንቃቄ ነው ያለን ዲያቆን። ዲያቆናት ከዲያቆናቱ ጋር፣ ወንዶች ከወንዶች ጋር ብቻ፣ ሴቶች ከሴቶች ጋር ብቻ ነው ሰላምታ ቢለዋወጡ። የምናስቀድሰውም ሴቶች በሴቶች ቦታ ስለሆነ ከሴቶቹ ጋር ብቻ። ወደ ወንዶቹ ዞረን እጅ አንነሳም። ወንዶቹም ከወንዶች ጋር አለም እየተሽከረከርን ሳይሆን አጠገባችን ካሉት ሰዎች ጋር ነው። ይሄ ደግሞ በቅዳሴ ሰዓት ንጹህ ሆነን ማስቀደስ እንዳለብን ከቂም ከበቀል ነፃ ሆነን ማስቀደስ እንዳለብን የሚያሳስበን ክፍል ነው። ብዙዎች በአራቱም ማዕዘን ይሽከረከራሉ። ይሄ አግባብ አይደለም። ጥንቃቄ ያሻዋል። ከዚህ በኋላ ይላል ወንዶች ሁሉ እርስ በርሳቸው በንጹህ ሰላምታ እጅ ይነሳሱ። ሴቶች ሴቶችን እጅ ይንሱ። ወንዶች ወንዶችን እጅ አይንሱ ይላል። አስቀምጦታል በስነ ስርዓት አንቀጽ 12 491 ላይ። ሌላው ዲያቆኑ ለተነብሩ ተንሱ ይላል። ወይም በአማርኛ የተቀመጣችሁ ተነሱ። ያኔ ምንድነው የምናደርገው? ሁላችንም ባንሆን የተወሰነው ብድግ እንላለን። የተቀመጣችሁ ተነሱ ያስደነግጣል አይደል? ብድግ። አንዳንድ ሰው ደግሞ ያረፈውንም ተነስ እያለ በመቋሚያ የሚማታ ቤተክርስቲያን ያልቀጠረችው ፖሊስ ማለት ተነስ የተቀመጣችሁ ተነሱ ይላል። አላለም ዲያቆን። ቁጭ ያላችሁ ብድግ በሉ አላለም። ለምን? ቅዳሴ ላይ የቆማችሁ ቁጭ በሉ ሰምታችኋል የሚላል። ቅዳሴ ላይ መቀመጥ ይቻላል እና ያላስቀመጠውን ለምንድነው ተነሱ የሚል? የተቀመጣችሁ ተነሱ ማለት በልባችሁ የተቀመጣችሁ፣ በአካላችሁ ቆማችኋል፣ ልባችሁ ግን ተቀምጧል። ህሊናችሁ ሐሳባችሁ እዚህ አይደለም። ተነሱ ያለሉ ልብክሙ የልብ ጉዳይ ነው። ቅዳሴ ከልብ ጋር ነው ግንኙነት። አታሳንሱት ልባችሁን። ስጋዊ ነገር ላይ አትጠመዱ። ተነሱ። አንድ የሥራ መሪ ጎበዝ እንነሳ ሲል እንወስን፣ እንቁረጥ፣ ያለንበትን እንወቅ። ስለዚህ ለተነብሩ ተንሱ ማለት የስጋን አይደለም የህሊናን ንዋብ የህሊናን ድካም ነው የሚነግረን። ያልተባለ ነው ምንለው። መጀመሪያ መቀመጥ ክልክል
ትክክል ነው። እንደገና ብድግ እንላለን። በቃ አስቀድሰን ሞተናል ማለት። ስለዚህ ነው ብዙ ሰዎች ስለ ቅዳሴ ሳይገባቸው ቅዳሴን የሚነፉት። ወደ ምስራቅ ተመልከቱ ይላል አይደል? ወደ ምስራቅ ተመልከቱ ሲል ሰዎች ይሽከረከራሉ። ምስራቅን ፍለጋ ማለት ቤተክርስቲያን ክብ ናት። ቤተክርስቲያን ክብ ሰርተን ነው የምናስቀድሰው። መጀመሪያውኑ ወደ ምስራቅ ፊቱን አዙሮ የቆመ ሰው አለ። ወደ ምስራቅ ተመልከቱ ለምዕራቡ፣ ወደ ምስራቅ ተመልከቱ ለሰሜኑ፣ ለደቡቡ ሊያገለግል ይችላል። ወደ ምስራቅ ላይ ለቆመውስ፣ ወደ ምስራቅ ፊቱን ለመለሰውስ ወደ ምስራቅ ተመልከቱ። እሱን አይመለከተውም ማለት ነው። ስለዚህ ምን ማለት ነው? ወደ ምስራቅ ተመልከቱ። ይሄ የምንመለከተውን አቅጣጫ ማለቱ አይደለም። ዲያቆን ወደ ምስራቅ ተመልከቱ ብዙ ትርጉም አለው። አንደኛው ገነት መንግስተ ሰማያትን አስቡ ማለት። እግዚአብሔር አምላክ በምስራቅ ኤደን ገነትን ተከለ ይላል አይደል? ኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ገነት መንግስተ ሰማያትን አስቡ ማለት ለዛም ያበቃ ስራ አላችሁ ወይ? ገነትን መንግስተ ሰማያትን አስቡ። ወደ ምስራቅ ተመልከቱ፣ ዕለተ ምጽአትን አስቡ። የክርስቶስን መምጣት መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ እንዲሁ የሰው ልጅ መምጣት ይሆናል ብሏል። ስለዚህ ከምስራቅ ይመጣል። በስተ ምስራቅ ፊታችንን አዙረን የምንተኛው ወደ ምስራቅ፣ ስንቀበርም ወደ ምስራቅ ፊታችንን መልሰን የምንቀበረው እንግዳ እንጠብቃለን ማለት ተስፋ አለን። የክርስቶስን ምጽአት እንጠብቃለን። ስለዚህ ወደ ምስራቅ ተመልከቱ የሚለን ዕለተ ምጽአትን አስቡ። የማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። ወደ ምስራቅ ተመልከቱ ዕለተ ምጽአትን ማለት ዕለተ ሞታችሁን አስቡ ማለት። የእያንዳንዱ ዕለተ ምጽአት ዕለተ ሞቱ ስለሆነ ማለት ወደ ምስራቅ ተመልከቱ። ወደ ግብዣ ቤት ከመሄድ ይልቅ ወደ ልቅሶ ቤት መሄድ ይሻላል ይላል ጠቢቡ። እሱ የሰው ሁሉ ፍጻሜ ነው፣ ሕያው የሆነ በልቡም ያኖረዋል። መጽሐፈ መክብብ ምዕራፍ 7 ቁጥር 2 ዕለተ ሞታችሁን አስቡ። ሌላው ወደ ምስራቅ ተመልከቱ። እመቤታችን ቅድስት ድንግል ማርያምን አስቧል። ምልጃዋን፣ እናትነቷን። የእመቤታችን የቅድስት ድንግል ማርያም ነገር እንዴት ነው ብለው ቶማስን እንደጠየቁት እንዴት ነው በውስጣት የእመቤታችን የቅድስት ድንግል ማርያምን ነገር አስቡ። ከምስራቅ ፀሐይ እንደሚወጣው ሁሉ ከዚህኛዋ አማናዊት ከሆነችው ምስራቅም አማናዊ የሆነው ፀሐይ ጽድቅ ክርስቶስ ተገኝቷል። ስለዚህ ወደ ምስራቅ ተመልከቱ፣ እመቤታችን ቅድስት ድንግል ማርያምን አስቧት ማለት። ማጠቃለያ ቅዳሴ ክርስቶስ በካህኑ ወይም በቄሱ በኩል ሊቀ ካህን ሆኖ የሚቀድስበት በዚህች ቤተክርስቲያን ነው። ቅዳሴ ይቀደስ የራሱን ቅዱስ ሥጋና ክቡር ደም አክብሮ ያቀበላቸው በዚህች ቤተክርስቲያን በቅዳሴ ጊዜ ራሱ በሊቀ ካህኑ አማካይነት ይገኛል ክርስቶስ ማለት ነው። ራሱ ክርስቶስ መስዋዕት ሆኖ የሚቀርብበት ነው። ቅዳሴ በጣም የተለየ ነው። ጸሎት እግዚአብሔር ፍቅሩን በልቦናችን ያሳድርብን። በእውነት ፈተናውም የሚበዛው ለዚህ ነው። በነገራችን ላይ ማለት ቅዳሴ ላይ መገኘት ብቻውን በጣም የተለየ ከልብ አስበንበት ማለት ያሳዝናል። ቤተክርስቲያን ትልልቅ ቤተክርስቲያናት ይገነባሉ። ውስጥ ገብተው ያስቀድስ ውጪ ነው ሁሉ። ውስጥ ገብተን ብናስቀድስ የተለየ ነው። እናንተ ከምታስቡት በላይ መንፈስ ቅዱስ ስለእናንተ ስለሚያስብ ምስጢሩን እያንዳንዱን ይገልጥልናል። ትንሽ ብናነብ ደግሞ የተለየ ነው የሚሰራው ስርዓቱ በሙሉ ማለት ነው። የማይታዩ ምስጢሮችን በሙሉ ልናይ እንችላለን በእግዚአብሔር ቸርነት ማለት እና ራሱ ክርስቶስ የሚገኝበት ነው። ራሱ ክርስቶስ መስዋዕት ሆኖ የሚቀርብበት ከክርስቶስ ጋር አንድ የምንሆንበት ህብረት ነው። ዕለተ ዓርብ በቤተክርስቲያናችን ሁል ጊዜ የሚፈጸመው በቅዳሴ ሰዓት። ቀራንዮ የምትሆነው ቤተክርስቲያን በቅዳሴ ሰዓት